እመኝ ፍቅሬ ምላለው ዘውትር ታምኜሽ እኖራለሁ። ውዶቼ ብታዩ ከለጥሩ ያለ አንደኛ ነው ሀይሚቲ ቤት ያለሁት። ግን በጣም ይቅርታ ውዶች፣ ከላይ እንትን አለ ምንድነው የሚሰሩ መከሽ ምናምን አይ ቲንክ እንደዛ ይመስለኛል። ማስቆም እንግዲህ አልችልም። ለምን አያም ሸቃሊት። ሌላው ደግሞ ውዶቼ ማለት ነው ወይኔ ብሩኬ ወቀሳው እንዚህ ኮሜንት ምጽፉልኝ ቀለበት ሲደረግ አንዴ ነው የሚንበረከኩት። ብሩኬ ሁሌ መንበርከክ ምንድን ነው? ይሄ ትምህርት አይሰጥም ወንዶችዬ ማለት ነው። እንዳለ ይሄ የብሩኬ ትምህርት አይሰጥም። ዝም ብላችሁ በምንም ሪዝም መንበርከክ የለባችሁም። ለምን እዚህ ጋር ይቅርታ መስማማትን ማስቀደም ነው እንጂ መንበርከክና ሪንግ ኢዝ ሴንሲብል ትላለች የመዳም ቅመም። ሪንግ ኢዝ ሚኒንግለስ። ይሄ ብረት ቀለበት ሚኒንግለስ ነው ውዶቼ። አሁን እስቲ ብሩኬ ስንቴ ነው የተንበረከከው? ስንቴ እንዴ! ስንቴ ነው ቀለበት? ስንቴ ነው መንበርከክ? እኔ ነግሬያቸዋለሁ። ሁለት ሰው እያረጋችሁ ቀለበት ሀይሚና ብሩኬ በቃ ሁለት ሰው ሆኖ ቬሎ መልበስ፣ ሁለት ሰው ሆኖ ሱፍ መልበስ እኔ በቃ ጠግቤያለሁ። አም ሰለሪ ታይምስ ወንዶች ሰለሪ ታይም ነው። ሪያል ኦቨር ነው አርባይዘው ማለት ነው። እንግዲህ ሁላችሁም የመጣም ቅመሞች ደሞዝ ቀን ነው። ሌላው ደግሞ ሀይሚትዬ ካላችሁኝ አንበሳ ናት። ሀይሚትዬ በጣም ጎበዝ ናት፣ በጣም ጀግናት ናት፣ በጣም አስተዋይ ናት። እህቴ እዚህ ጋር ብሩኬ የሚሰራው ድራማ ነው የሰሩት። ገባችሁ? ወይኔ ብሩኬ ደግሞ ምን ሆነክ ነው በውስጥ እንትን የምትይኝ? ይኸው ምሰሚ ከሆነ ያንቺን ሰው እኮ አስተያየት እኮ ሁሉም ትክክል ነው። ሀቅ ካወራን አላህን ከፈራን እኛ የሰጠነው አስተያየት ሁሉም ትክክል ነው። በቪዲዮ ልክ ነው። ለምን ቪዲዮ የሚያመለክተው ዝሙት ስለሆነ ማለት ነው። በእምነትም በማንኛውም እምነት እንትን አይልም። ስለዚህ ብሩኬ አትውቀስ። ወቀሳክ ደግሞ ብዛቱ። ሀይሚትዬ ጀግና ናት፣ ሁሌ አንበሳ ናት። እዚህ ጋር ሀይሚና ብሩኬ መቼም ቢሆኑ አይለያዩ። ሰምታችሁኛል? ለምን አንድ ለስማ ታላን ያገናኛቸው? ወይኔ ላቁም ወሬ ማውራት እና አንዳንድ ለስማ ታላን ያገናኛቸው፣ ግን መቼም ቢሆኑ አይለያዩም። ብሩኬ ግን እንደዚህ ሰው አትውቀስ። ደግሞ ብዛቱ መግቢያው ላይ አሁን በተፈጠረብኝ ነገር ላይ ማንም ላይ ቅሬታ የለብኝም። ማንም ብሩኬ ሰው ከሆነ የማያጠፋ የለም። እኛ ፍጡር ነን፣ እናጠፋለን፣ ሁላችንም እናጠፋለን። እናንተ ደግሞ በጣም አጥፊ ናችሁ ዩቲዩበሮች እንዳለ ቡታጅራ ላይ ማለት ነው። ለምን የራሳችሁ ፋሚሊ አለ። ገባችሁ? ብዙ የሚጨነቅ እህቶች አሉ። በቃ ያ ነገር ያለፈ ነው፣ አልፈዋል። ገባችሁ? ግን ምንድነው ብሩኬ እዚህ ጋር በውስጥ ተናደው የሚናገሩ ምን የሚሉት ምንም የሚያገኙት ከእናንተ የለም። ስለ እናንተ ስለሚያስቡ ስለሚጨነቁ ሀይሚና ብሩኬ ገና ለገና ተለያዩ፣ እዩ ብሩኬ የሆነች እንደዛ እየተባለ ነው። ለምን የአንተና የሀይሚትዬ መለያየት ስለማይፈልጉ ነው። ሌላው ደግሞ ምንድነው አንተና ሀይሚትዬ በፍቅር ኑና በዛ ሰዓት ጠላትህን መለየት ትችላለህ። ዝሙት ቪዲዮ አምጥተህ ግን ማንንም መውቀስ አትችልም። አይ አም ሶ ሶሪ። ለምን እኔ አሁን ለምሳሌ ሀይሚዬና ብሩኬ በፍቅር ሲመጡ እንደው በቃ ስንቴ ነው ቪዲዮ ምሰራው ሀይሚትዬ እንዲገባች እንዲወጣች እንዲ ሀይሚትዬ ብሩኬ ሀይሚዬ ንጉስ ደስ እያለኝ በዛ ሳሰው ገምት። እናንተም ደግሞ እኛን የምትሳደቡ ማለት ነው። እናንተ ማለት ነው እኛ እንሳደብም። ለምን አንዳንዴ ስታንዳርዳችን ስድብ አይደለም። በቃ ሀይሚና ብሩኬ በፍቅር ሲመጡ በቃ አንድ ሰው እኮ ውዶች እዚህ ጋር ምን አለ መሰላችሁ፣ ሁሉ ነገር ያኔ ባለንበት ነው። አንድ ሴት ባለትዳር ሆና ሚዲያ ላይ አፏን መክፈት መሳደብ፣ አንደኛ እኔም ባለትዳር ስለሆንኩ ማለት ነው በጣም ነውርና ኤብ ነው፣ ሪሉን ነው። እና ሁልሽም ማለት ነው ራስሽን ኮንትሮል አድርጊ። ልክ እንደ 13 ዓመት ልጅ እንደ 18 ዓመት ገና እንዳለገባይ ሴት ለምን ያቺ ልጅ ምንድነው ልጆቻችን ምንድነው የሚቀስሙት? በሀይሚና በብሩኬ የምትሰዳደቡ እንዳለ ማለት ነው። እኔ ላይ ራሱ ስድብ እየጻፋችሁ ነው። ምን ሆኜ እንደምትሉኝ አላውቅም። እናንተ ደግሞ ሀይሚትዬም በጣም ነው መወዳት። አሁንም እዚህ ላይ ሀይሚዬ ስህተት የለባትም። ሺዝ ጀግና ናት፣ ትክክል ናት። እንዴ መቅደም ያለበት ቀለበት ነው? እስቲ ንገሩኝ። ቀለበት ነው መቅደም ያለበት? ይቅርታ መባባል ወደ ፍቅር መሄዱ ነው። ብረት ምንድን ነው? ብረት ትርጉም የለውም። ሰርግ ትርጉም የለውም ውዶቼ፣ ሰርግ ትርጉም የለውም። ብረት ትርጉም የለም። በዚህ እንዳታምኑ። ቀለበት አደርጋላችሁና ህይወታችሁ አማረ ማለት አይደለም እንዴ። ስለዚህ ትምህርት የሚሰጥ ነገር አሳይ ብሩኬ እንጂ ሁሌ መንበርከክ እንዳትሳደቡ። ቴንክ ዩ
ፈልገው ከማንም የጣለው ሰው በሙሉ ከማንም ጋር ቅሬታ የለብኝም። እሺ እና በንጹህ ልብ ነው እዚህ ጋር የቆምኩትኝ። ቂም መያዝ የለብህም። ትክክል ነህ። ለመሰላችሁ እኔ አሁን ለምሳሌ ሁላችንም ማለት ነው በቪዲዮ ልክ አስተያየት መስጠት ነው እንጂ በቪዲዮ ልክ ማለት ነው ቪዲዮ ልክ አስተያየት እንሰጣለን። ስንሰደብ ነው እኛ የተሳደብ ነው። ገባችሁ? በቪዲዮ ልክ አስተያየት እንሰጣለን። ቪዲዮም ያው አስተማሪ ስላልሆነ ብዙ ሰዎች ባይዘው ድምጼን ኦቨር ማድረገው ይሄ ነገር ማሽን ስላለ እና በቪዲዮ ልክ አስተያየት እንሰጣለን። ቂም ግን አንያያዝም። እኔ አሁን በዝሙቱ ላይ እየተናገርኩ ነው። በስሱ ብዙም እየተናገርኩ አይደለም። በአሁኑ በፍቅር ሲመጡ ደግሞ ብሩክ ሀይሚዬ ንጉስ እያልኩ ነው ማውራው። ዩ አንደርስታንድ? ቂም መያያዝ የለብንም። ድራማ ነው፣ ስራ ነው የሚሰሩት ልጆቹ። በቃ እናንተም ቂም አትያዝ። ሌላው ደግሞ አትውቀስ። ወቀሳ በጣም ብዙ ቴክስቶች ከእናቶች ማልጠብቀው ከትላልቅ ሰዎች ማልጠብቀው ዊርድ የሆነ ቃል እያወሩ እንትን የሚሉ ላይክ ፖስታቸውና እንትናቸው ማይገናኝ ባህሪያቸው ፈጣሪ ስለ ፈጣሪ እየፖሰቱ ምናምን ያልሆነ አሁንም ስለዛ አታውራ። የሚልኩልኝ ፖስት ስለ ቤተ ክርስቲያን ስለ ፈጣሪ እያወሩ ጠይም ሀይሚና አንተ ገዳም ሄደሃል ሳ ግን እዩ ምንድን ነው እዩ ምን ነበር እያስተላለፈች ያለችው 8 ወር ሙሉ። ስለዚህ ሁላችንም አንድ ናችሁ። በውስጥ ተሳደቡም አልተሳደቡም የቤተ ክርስቲያንም ሰው ሆኖ አልሆነም እናንተም ገዳም ሄዳችሁ ነው ስትመጡ ይሄን ዝሙት መሰሩት። ስለዚህ አላ ማንም ሰው ትክክል አይደለም። አላ ለሁላችንም ኢዴ ይስጠን። እኛም ደግሞ ዝሙቱን እያበረታታን ነው። ቀን በቀን እያየን ሼር እያደረግን እያወራን ያለ ነው። ሁላችንም ንጹህ አይደለንም። ብሩኬ እዚህ ጋር ይሄ ሁሉም የሆነው ምንድነው? እናንተ መሰሩትን ከናንተ ጋር ማይመጥን ቪዲዮ እየሰራችሁ እህቶቻችንንም ለመውቀስ ደረስክ ማለት ነው። ገባክ? ወደው አይደሉም ከናንተ የሚጠቀሙት ነገር የለም። ስለሚወዷችሁ ብቻ ስለሚወዷችሁ እናንተ እንድትለያዩ ስለማይፈልጉ ነው። ስለዚህ አትውቀስ። ሼም ነው ምንድነው? በቃ እንጃ ብዙ ሰው ያየሁበት እና በዚሁም አንድ ምክር መስጠት ፖስቱ ሰዎች ላይክ በውስጥ መታችሁ የምትናገሩት ነገር ያስጠላል እና እሱን ነገር እንኳን ኑሩበት። ፈሪያ እግዚአብሔር ፈጣሪያችሁ መጀመሪያ ወላችሁ ውዶቼ ባሎቻችሁ ሁላችሁም ማለት ነው መጀመሪያ ይቅርታ መጠየቅ ወይ በሽማግሌ ወይ ከካሜራ ጀርባ ገባችሁ። ይሄ ግን ያው ድራማም ስለሆነ ነው ገባችሁ እንጂ አታፈቅሪኝም። ፍቅር በተግባር አሳዩን። አንተና ሀይሚዬ ኒካ አድርጋችሁ 4 ነጥብ። እኔ ከእንግዲህ እንደዛ ነው የምለው። የሁለት ሰው ይዞ መንበርከከኛ ሰልችቶናል እና አታፈቅሪኝም ተብሎ አይጠይቅም። ሀይሚና ብሩክን አንድ አላህ ሱብሃነሁ ወተዓላ ነው ያገናኛችሁ። ስለዚህ መጀመሪያ ይቅርታ ነው የሚጠየቀው። ይቅርታ ቀለበትም አስፈለገ የለም። ይቅርታ ወደ ራሳችሁ መመለስ ገባችሁ። የሰራችሁ ድራማ ከባድ ስለሆነ እንደ ድራማው ብሩኬ እንደዛ ነው ማድረግ ያለብን። ባይዘው የዋህነትም አለበት መሰለኝ። አንዳንዴ በጣም ይቀረዋል። ህይወት አለን ቤት አለን እኮ ለምን አትሄጂም እኮ ወደ ቤት ትሄጃለሽ? አልሄድም። አላህ ከእናንተ ጋር ይሁን። እኔ ሀይሚዬ ከፍቷት እንዳያልፈልግም በድራማም ቢሆን ወላሂ። እስከ መቼ ነው ግን ውዶች? በቃ እንዲህ ነው የሚቀጥሉት ሀይሚና ብሩኬ እንዲህ ነው የሚቀጥሉት። እንደነ ቃሉ እንደነ ላይክ አይሆኑም ማለት ነው። እኔ እኮ ግራ እየገባኝ ነው። አሁንም እንደዚህ በቃ ባይዘዊ እዚህ ጋር ድራማ ምንም ሆነ እኮ ውዶቼ ጥሩ እንትን እኮ አይታያችሁም። ለምን ከምትወዱት ከምታፈቅሩት ጋር እንግዲህ ሀይሚዬና ብሩኬ እንደዛ ሲለፉ እንደዛ ሲሳሳሙ እንደዛ ሲሆኑ ሁሉ ነገር ፍቅር እኮ ጠዋት ከታያችሁ ማታ እንደዛ ሳትሆኑ ስትቀሩ ቅር ይላችኋል። ገባችሁ? እና ቡታጅራ ላይ ነው ያሉት። ደግሞ ነፃነት የለም። ፋሚሊ ጋር ነው ያለው። ሽማግሌ ሳይላክ ወይ ደግሞ ቃል ኪዳን ሳይደረግ ነፃነት የለም። ትከብዳል ቤተሰብ ጋር እና የሀይሚና የብሩኬ ፍቅር ያ ሁሉ ፍቅር በቃ እንደዚህ ድራማ ሆነ። አይም አስክ ኤቭሪባዲ ጋይስ አንዳችሁ ስድብ እንዳጽፉ ቴንክ ዩ ኤቭሪባዲ ጋይስ ማለት ነው። እኔ ያሳዝነውኛል ወላሂ ነው የምላችሁ። እንደው ሁሉ ነገር አላህ ሲፈቅድ ነው። አላህ ደግሞ ህይወታቸውን አመቻችቶላቸው በአንድ ይጠቅላላቸው። ውዶች እውነተኛ ህይወት ይጀምሩ። እውነተኛ ህይወት መኪና ቤት ስላላችሁ እንዳይመስላችሁ። ኦኬ ፍቅር በመኪና በቤት በብር አይገዛም እንድታውቁ ማለት ነው። ገባችሁ? እና ይሄ የታደለ አላህ ሲፈቅድ ነው። ገባችሁ? አላህ የፈቀደላት ባለ ወዲያውኑ ኒካ ያስራል 4 ነጥብ። ገባችሁ? አላህ ያልፈቀደው ደግሞ ይሄ ሚዲያ ላይ እንደምናየው ነው። እና አላህ ይርዳችሁ። ሀይሚዬና ብሩኬ እንወዳችኋለን። አላለቁም ነገር ያደርሳችሁ ባይነ ሰለቸኝ። ያው ነው ድራማ አልሄድም፣ መሄድ አልፈልግም። እና ደግሞ እዚህ የጀመርኩት ነገር አለ። እሺ በቃ ዝግጁ አይደለሁም። ባይዘው ቡታጅራ ናቸው። ሰው ሽማግሌ ልኮ እንግዲህ በተገላገልን። ያ ረቢ
እንደው ሰርፕራይዝ ይሄን ባየን። እስቲ ዱአ አድርጉ እናንተ። ሸክቱ ዱአ ሸክቱ ይላል ጉራጌ። ወይኔ ሀይሚቲና ብሩኬ ደግሞ እኮ ሀይሚዬ እኮ አንጀት ነው የምትበይው እኮ። እኔ ምን ላድርግ እኮ ሀይሚትዬ። አቤት። አዎ መጀመሪያ ይቅርታ ጠይቅ ሰው ብሩኬ። ያ ረቢ ሁኔታ ላይ አይደለም እናንተ ልቤም ማሻአላ ተባረካላ። ሺዝ ስማርት እህቶቼ እየሰማችሁ ነው። ፍቅረኛችሁ ቀድሜ ሽማግሌ ልላክ ካለ እንዳሰሙት ቀለበት ላድርግላችሁ። መጀመሪያ ልባችሁን ያገኝ። መጀመሪያ እናንተ ሬዲ ሁኑ፣ እናንተ ዝግጁ ሁኑ። ገባችሁ? ሀይሚ እኮ ሺዝ ስማርት ናት፣ ሺዝ ጀንትል። እኔ እንዴት እንደምገልጻት አይዶን ነው። እኔ እንደዚህ አይነት ሴት አይቻላቅም። ብዙ እህቶች አይቻለሁ፣ በስደትም በሀገር ቤትም ብዙ አይቻለሁ። ሪኒው ነው ግን በጣም ስማርትና አስተዋይ ሴት። ሺዝ ስማርት። ድምፄ ኦቨር ነው። እዚህ ጋር ምን ትንከፍታለች እና አይም ሶሪ። ወይኔ እኔ ምን ይሻለኛል? እንዴት አድርጌ ልግለጻት ውዶቼ? ሺዝ ስማርት ታገኘው ነው የሚሻለው። አሁን ደግሞ እኔ ልቤ አንተ ጋር አይደለም ያለው። ምን ማለት ነው? አንተ ጋር አይደለም ነው እና የት ነው? እና ዝናብ እየዘነበብኝ ነው በእግሬ። ውዶቼ፣ ማሮቼ፣ ፍቅሮቼ አትጨነቁ። ሁሌ እንደምለው ዘር ለገብሬ ሀይሚና ብሩክን ያገናኘው አንድ አላህ ሱብሃነሁ ወተዓላ ነው። ግን እንደዚህ መሆን ስላለበት ነው። ገባችሁ? ቀድማ ቀለበት ለምንድን ነው መሰላችሁ? ዛሬ ላይ ሀይሚ ቀድማ ቀለበት ምን ችግር የለም። ግን ለአንዳንድ እህቶቼ ላለገባሽ እህቴ አስተማሪ እንዲሆን ወዶቼ፣ በጣም ረዘመባችሁ። ኦኬ፣ እነሱ መቼም ቢሆን አይለያዩም። አስተማሪ እንዲሆን ነው እና ትክክል ናት። ትክክል እነ ትክክሎች። ለማንኛውም በኋላ ልምጣበት መሰለኝ፣ በጣም ረዘመባችሁ። ስለዚህ ልሂድ፣ ፍቀድልኝ። ፈለክ መሄድ ትችላለህ። እኔ ግን እዚህ ትንሽ ቆያለሁ። ብቻ ደግሞ ድጋሚ እንደ አዲስ ሌላ ሴት አምጥቶ ወይ ደግሞ ሀይሚቲም ሌላ አምጥታችሁ ጉድ እንዳትሆኑ። እንደዚህ አይነት ፕራንክ በጣም ከባድ ነው ወዶቼ። ሴት የሚገባበት ከሆነ ሁለቱ ከሆኑ ችግር የለም። ሀይሚና ብሩክ እንደፈለጉ ሁለት ናቸው እና አደራችሁን ሀይሚም እንድ ብሩክም እንደዚህ አይነት ምክር መክሯቸው ውዶቼ፣ በውስጥ መታወሩት ማለት ነው። ስመጣም ደግሞ እቃዎች ላውጣ ነው የምሄደው። መልካም ጊዜ ምናምን ከነገ ወዲያ ምናምን ማያወጣም ብሩኬ ሽማግሌ ልካል 4 ነጥብ ሀይሚት የማይስፊት አረኛንም አሳበዳችሁ እኮ።